መጽሐፈ ሲራክ ምዕራፍ 5 ገንዘብህን በከንቱ አትበትን፣ በቃኝም አትበል። የሰውነትህን ፈቃድ አትከተል። እኔ ኃይለኛ ነኝ ማንስ ይችለኛል አትበል፣ እግዚአብሔር በቀልን ይበቀላልና። ኃጢአት ሰርቼ ፍዳ አልተቀበልኩም አትበል፣ እግዚአብሔር ብዙ ዘመን ይታገሳልና። ስለ ኃጢአትህ ንስሐ መግባትን አትፍራ፣ የእግዚአብሔር ምሕረቱ ብዙ ነው። ኃጢአቴንም ይቅር ይለኛል እያልክ በኃጢአት ላይ ኃጢአትን አትጨምር። ምሕረትም መቅሰፍትም ከእርሱ ዘንድ ይመጣልና፣ መቅሰፍቱም በኃጢአተኛ ሰው ላይ ይወርዳል። ለእግዚአብሔር መገዛትን ቸል አትበል፣ ሞት ድንገት ትመጣለችና ከቀን ቀን አታሳልፍም። ፍዳ ከመቅሰፍት ጋር በመጣብህ ጊዜ በመከራ ትጨነቃለህ። በመከራ ጊዜ አንተን ማዳን አይችልምና ለአመፃ ገንዘብ አትሳሳ። ለሰው ሁሉ ምስጢርህን አታውጣም፣ የወደድከውንም ሁሉ አትከተል። መላሱ ሁለት እንደሆነ ኃጢአተኛ አትሁን። አንተስ በጥበብ ጸንተህ ኑር፣ ቃልህም አንድ ይሁን። ለመስማትም ፈጣን ሁን፣ ቃልን ለመመለስ ግን የዘገየህ ሁን። የምትነግረው ካለ ለባልንጀራህ ንገረው፣ ያለዚያ ግን እጅህን በአፍህ ላይ አድርግ። መከበርህና መዋረድህ ከቃልህ የተነሳ ነው፣ የሰውም ውድቀቱ ከአንደበቱ የተነሳ ነው። ሐሜተኛ አትሁን፣ በአንደበትህም አውታታ አትሁን። የሌባ እፍረቱ ጥቂት ነው፣ አንደበቱ ሁለት የሆነ ሰው ግን መከራው ጽኑ ነው። በታላቁም በታናሹም ሰው ዘንድ ቸር ሆነ ተገለጥ። ምዕራፍ 6 ጠላት ከምትሆን ወዳጅ ሁን፣ የክፉ ስም ፍጻሜው ስድብና ውርደት ነውና። ምላሱ ሁለት የሆነ ኃጢአተኛ ሰውም እንዲህ ነው። ከልቦና ባነቃኸው ምክር ራስህን ከፍ ከፍ አታድርግ። አንበሳ ለምን እንደሚነጣጠቅ ሰውነትህን እንዳይነጣጠቋት። ቅጠልህን ይበላብሃል፣ ፍሬህንም ታጣለህ፣ እንደ ደረቅ እንጨትም ይጥልሃል። ክፉ ሰውነት ገንዘብ ያደረጋትን ሰው ታጠፋዋለች፣ ጠላቱንም በእርሱ የጨከነ ታደርጓለች። ልዝብ አንደበት ወንድማማችነትን ያበዛል፣ ልዝብ አፍም ወዳጅን ያበዛል። ብዙ ሰዎች ወዳጆች ይሁኑህ፣ ነገር ግን ከብዙዎች አንዱ ምክርህን የምትገልጥለት ይሁን። ወዳጅ ብታበጅ በችግርህ ወራት ወዳጅ አበጅ፣ ፈጥነህም እምነት አትጣልበት። ለጥቂት ቀን የሚሆን ወረተኛ ወዳጅ አለና፣ በመከራህም ጊዜ ካንተ ጋር አይታገስም። ጠላት የሚሆንህና የሚሰድብህ ሰውረህ የሠራውን ኃጢአትህንም የሚገልጥብህ ወዳጅ አለ። ስለ ማዕድህም የሚወድህ ወዳጅ አለ፣ እርሱም ከአንተ ጋር አይኖርም፣ በተቸገርክም ጊዜ ይለይሃል። ባለጸጋ በሆንክ ጊዜ እንዳንተ ይሆናል፣ ቤተሰብህንም ይገዛል። ብትቸገር ግን እርሱ ባላጋራ ይሆናል፣ እንዳታየውም ይሰወርሃል። ከጠላቶችህ ራቅ፣ ወዳጆቼንም ተጠባበቃቸው። የታመነ ወዳጅ እንደ ጸና አላባሽ እግሬ ጋሻ ነው፣ እርሱን ያገኘ ሰው ድል ባገኘ። ለታመነ ወዳጅ ለውጥ የለውም፣ ለደግነቱም ሚዛን የለውም። የታመነ ወዳጅ የሕይወት መድኃኒት ነው፣ እግዚአብሔርንም የሚፈሩ ያገኙታል። እግዚአብሔርን የሚፈራ ሰው ወዳጅነቱን ያጸናል፣ ባልንጀራው እንደርሱ ይሆኗልና። ልጄ ሆይ በሕፃንነትህ ጥበብን ምረጣት፣ እስክታረጅም ድረስ ታገኛታለህ። እንደሚያርስና እንደሚዘራ ሰው ወደ እርሷ ሂድ፣ የተባረከ ፍሬዋንም ጠብቅ። ስለ እርሷ በመስራት ጥቂት ትደክማለህ፣ ነገር ግን ፈጥነህ ፍሬዋን ትበላለህ። በሰነፎች ዘንድ ፈጽማ ጎጻጉጽ ናት፣ አእምሮ በሌለው ሰውም አታድርም። የፈተና ድንጋይ አንስተው በተሸከሙት ጊዜ እንዲከብድ እንደዚሁ ትከብደዋለች፣ ፈጥኖም ይጥላታል። ጥበብስ እንደ ስሟ ናት፣
ብዙ ሰዎችም የሚያውቋት አይደሉም። ልጄ ሆይ ስማኝ፣ በምክሬም ጽና፣ ምክሬንም አታቃል። እግሮችህን ወደ ቀንበሯ አግባ፣ ዛንጅሯንም ባንገትህ እሰር። ጫንቃህን ዝቅ አድርገህ ተሸከማት፣ በእግር ብረቷም አትበሳጭ። በፍጹም ነፍስህ ወደ እርሷ ተሰማራ፣ በፍጹም ኃይልህም መንገዷን ጠብቅ። ፍለጋዋን ተከተል፣ ፈልጋት ታገኛታለህም። ያዛት አትተዋትም፣ በፍጻሜህም እረፍትን ታገኛለህ፣ ደስታም ይሆንሃል። እግር ብረቷም እንደ ጽኑ ጋሻ ይሆንልሃል፣ ዛንጅሯም የክብር ልብስ ወደ መሆን ይመለስልሃል። የዘላለም ወርቅ በእርሷ ዘንድ አለና ማሰሪያዋም የሰማያዊ ሐር ጌጥ ይሆንሃል። እንደ ክብር ልብስ ትለብሳታለህ፣ የደስታ ዘውድንም ታቀዳጅሃለች። ልጄ ሆይ ብልህ ትሆን ዘንድ ብትወድ፣ ትማርም ዘንድ በልቦና ብትጨክን፣ ትሰማ ዘንድ ብትወድም ታገስ። ጆሮህንም ብታዘነብል ብልህ ትሆናለህ። በብዙ ሽማግሌዎች ዘንድ ቁም፣ ከእነርሱም አዋቂ ሰው ብታይ ተከተለው። የመጽሐፉን ነገር ሁሉ ፈጥነህ ስማ፣ የጥበብም ምሳሌ አይዘንጋህ። ብልህ ሰው ብታይ ፈጥነህ ወደ እርሱ ሂድ፣ እግርህም በደጃፉ መድረክ ይመላለስ። የእግዚአብሔርን ትእዛዝ አስብ፣ መጽሐፍቱንም ሁል ጊዜ አንብብ። እርሱም ልቦናህን ያጸነዋል፣ ጥበብንም ተወዳት ዘንድ ይሰጥሃል። ምዕራፍ 7 ክፋትን አትስራ፣ ክፉም አያገኝህም። ከበደል ራቅ፣ እርሷም ራሷ ካንተ ትርቃለች። 7 እጥፍ አድርገህ እንዳትሰበስባት፣ በኃጢአት ትልም አትዝራ። ከእግዚአብሔር መንግሥትን አትለምን፣ ከንጉሥም የክብር ዙፋን አትለምን። በእግዚአብሔር ፊት ጻድቅ ነኝ አትበል፣ በንጉሥም ዘንድ ብልህ ነኝ አትበል። ዳኛ መሆንን አትውደድ፣ እነሆም በደለኛውን ለመበቀል አትችልም ይሆናል። እነሆ ለባለጸጋም ታደላ ይሆናል። በእውነት ሥራህም ላይ ኃጢአት ትሠራለህ። የአገርህንም ሰው አትበድል፣ ራስህንም በወገኖች መካከል አታስት። በአንዲቱም ቢሆን ከቅጣት አታመልጥምና። 2 ኃጢአት አንድ አድርገህ አትሥራ። በመባዬ ብዛት እግዚአብሔር ኃጢአቴን ያስተሰርይልኛል፣ ለልዑል እግዚአብሔር መባ ካገባሁ ይቅር ይለኛል አትበል። በምትጸልይበት ጊዜ አትቸኩል፣ ምጽዋት መመጽወትንም አታቃል። የሚያሳዝን ደስ የሚያሰኝም አለና። ባዘነ ሰው አትሳቅ፣ በባልንጀራህ ሐሰትን ተግባር አታድርግ። በወዳጅህና በባልንጀራህም ላይ እንዲህ አታድርግ። በምንም ሁል ጊዜ ሐሰትን አትውደድ፣ ፍጻሜዋ ይጎዳሃልና። በሽማግሌዎች መካከል ብዙ ቃል አትናገር። በአፍህ የተናገርከውን ስእለትን አትመልስ፣ ቃልህንም አትለውጥ። የእጅህንም ሥራ አታቃል፣ ፈጣሪም የሚያበቅልልህን ቡቃያህን ቸል አትበል። ብዙ ናቸው ብለህ ከኃጢአተኞች ጋር አንድ አትሁን። ጥፋት እንደማትዘገይ አስብ፣ ሰውነትህን ፈጽመህ አዋርዳት። የኃጢአተኞች ፍዳቸው ትልና እሳት ነውና። በየነጋው ወዳጅ አትለውጥ፣ ስለ ቀይ ወርቅ ወዳጅህን አትጣ። መወደዷ ከወርቅ ይወደዳልና ብልህና ደግ ሴትን አትጥላ። በእውነት በሚገዛል ቤተሰብህ ላይ ስለ አንተ ሰውነቱን አሳልፎ በሚሰጥ በምንደኛህም ላይ ክፉ ነገርን አታድርግ። ብልህ ቤተሰብህን እንደ ራስህ ውደደው። ነፃ ታወጣውም ዘንድ ተስፋ ያደረገህን ዋጋውን አታጥፋበት። ሁል ጊዜ ከብትህን መፍቀድ አትተው፣ ከእነርሱ የሚጠቅምህን ወደ አንተ አቅርብ። ልጆች ቢኖርህ ምከራቸው፣ ከሕፃንነታቸው ጀምረህ ትሕትናን አስተምራቸው። ሴቶች ልጆቹም ቢኖርህ ጠብቃቸው፣ አታስታቸው፣ አትሳቅላቸው፣ አታባብላቸውም። ልጅህን አቅመ ሔዋን ስታደርስ አጋባት፣ ጠብቃት። ታላቅ ሥራንም ትፈጽማለህ፣ ከድካምም ታርፋለህ። ነገር ግን ለብልህ ሰው አጋባት። እንደ ራስ የምትወዳት ሚስት ብትኖርህ አትፍታት። በፍጹም ልቡናህ አባትህን አክብረው፣ የእናትህንም ምጧን አትዘንጋ። በእነርሱም ምክንያት እንደተወለድክ አስብ። ስላደረጉህልስ ፋንታ ምን ታደርግላችኋለህ? በፍጹም ሰውነትህ እግዚአብሔርን ፍራው፣ ካህናቱንም አክብራቸው። በፍጹም ኃይልህም ፈጣሪህን ውደደው፣ የሚያገለግሉትንም አትተዋቸው። እግዚአብሔርን ፍራው፣
የሚያገለግለውን ካህኑንም አክብረው። የታዘዘልህ ዕድሉንም ስጠው። ቀዳሚያቱንና ስለ ኃጢአት የሚሰዋውን መሥዋዕት፣ ወርቹንም ማታና ጧትም የሚሰዋውን መሥዋዕት፣ መጀመሪያ የሚወለደውንም ከብት ስጠው። በረከትህ ፍጽምት ትሆን ዘንድ እጅህን ለድሃ ዘርጋ። ስጦታ በሕያው ሁሉ ፊት ጸጋ አለው። ስለ ሞተ ሰውም ምጽዋት መስጠትን አትተው። ከሚያለቅሱ ሰዎችም አትለይ፣ ከሚያለቅሱም ጋር አልቅስ። ሕመምተኛንም ሰው መጎብኘት ቸል አትበል፣ በዚህም ይወዱሃል። በተናገርከው ነገር ሁሉ ፍጻሜህን አስባት፣ ሁል ጊዜም አትበድል።